ላይ የተናገረበት ቦታ ለምሳሌ መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ምናምን የሚለው አያ ሱራው ነህል መሰለኝ እንደዛ። ከዛም በኋላ ደግሞ ሊዩዓዚበ አላሁ አልሙናፊቂነ ወልሙናፊቃት ወልሙሽሪኪነ ወልሙሽሪካት ዛኒነ ቢላሂ ظن ሰው እያለ የሚቀጥለው አያ ሌሎችም በእንትን ራሱ በእንትን ላይ በኒካህ ብር ላይ በመህር ላይ ራሱ ወአቱ ኒሳአ ሰደቃቲሂነ ኒህለህ ምናምን እያለ ገልጿል። እንደዚሁም በውርስም ላይ ደግሞ ሊሪጃሊ ነሲቡ ሚማ ተረከል ዋሊዳኒ ወልአቅረቡን ብቻ ብዙ እንትኖች አሉ። ይሄ ሁላ እስልምና ለሴት ልጅ ምን ያክል ክብር እንደሰጠ የሚያሳይ ሆኖ ሳለ በእንደዚሁ በሱረቱል በቀራ ላይ በምስክርነት ዙሪያ ላይ ፈረጁሉን ወምረአታን ይላል። የአንድ ወንድ ምስክርነት የሁለት ሴት ምስክር ጋር እኩል ነው የሚል አንድ ሊጋዝልኝ። ሁለተኛ ደግሞ ኦኬ ተያያዥ ነው እሱ ተያያዥ ነው። በቃ ቀጥይ አንድ አይነት እና ፈረጁሉን ወምረአታን ይላል። አንድ ይሄን ያዝልኝ። ሁለተኛ ደግሞ አልመርአቱ ናቂሳቱል ዐቅሊ ወዲን ሴት ልጅ ከዐቅልም ሆነ በዲንም ጎዶሎ ናት ይላል። እንዲሁም ደግሞ በውርስም ዙሪያ ላይ ለሴት ልጅ ሊሪጃል አንዴ ውርሱ ላይ እንመጣለን። ይሄንን እንመልስ አንዴ መጀመሪያ ወማ ረአይት ሚን ናቂሳቲል ዐቅሊ ወዲኒ አግለቡ ምናምን እያለ ይናገራል። አሁን ስለ ሴቶች ጉዳይ አስመልክቶ ምስክርነትን ለሴቶች አስበው ፍትህን አስበው ነው። አላህ ቀደም እንዳልኩሽ ፍትሃዊ ነው። ተግባባን? ፍትሃዊ ነው። አላህ ፍትሃዊ ባይሆን ኖሮ ይሄን ነገር አያደርግም ነበር። ለምሳሌ እዚህ ምድር ላይ እዚህ ምድር ላይ በምንኖርበት ሰዓት ምድራችን ላይ በምንኖርበት ሰዓት ነብያችን ሰለላሁ ዐለይሂ ወሰለም አንዴ የምድር ጉዳይ እንግዲህ ፍትህ ነው። በቃ ፍትህ ያስፈልጋል። እስልምና እንዳልሽው ፍትህን ለማምጣት ነው የመጣው። ጥሩ ጥቅሶችን ጠቅሰሻል። ማሻአላህ። አሁን ናቂሳቱል ዐቅሊ ወዲን የሚለው ላይ ከመምጣቴ በፊት ለምንድን ነው አላህ ሱረቱ ኒሳ ላይ ይመስለኛል ምን ብሎ የተናገረው አንድ ሴትና የሁለት ወንዶችን ምስክር እኩል ያደረገው? ምክንያቱ ምንድነው? ሴቶች በብዙ ጉዳይ ቢዚ የሚሆኑባቸውና በተለይ ደግሞ የሀይድ ጊዜ ሊመጣ ይችላል፣ የወሊድ ጊዜ ሊመጣ ይችላል። እነዚህ በጣም ብዙ ሴትን እንትን የሚያደርጓቸው ነገሮች አሉ። ሰውም በዚህ ምክንያቶች እነዚህ ምክንያቶች በአጠቃላይ ተሰብስበው ሴቶች ምን ይላል እዛው ጋር ቀጥሎ አንደኛዋ በትረሳ ፈቱዘኪረ ኢህዳሁማ አልኡኽራ ይላል፣ ሌላኛይቱ ታስታውሳታለች ይላል። ይህን ነገር ስናይ ከምን አንጻር ነው ብለን ነው የምንናገረው? ኢቨን አሁን ሳይንስ ራሱ በሳይንስ ጥናት ባለው አሁን ነባራዊ ሁኔታ ራሱ ስናይ ሴት ልጅ በወሊድ ሰዓት መርሳት የሚባል ነገር ታመጣለች። የመርሳት ነገሮችን የመርሳት ነገር ማለት ነው። አንድ ሰው የምስክርነትን ጉዳይ አስመልክቶ ሁሉም ሴቶች እያልኩኝ አይደለም፣ እሺ፣ ግን አላህ በአጠቃላይ ሁሉንም በሚያማክል ሁኔታ ነው ሁክም የሚሰጠው ማለት ነው። ተግባባን? ስለዚህ አንዲት ሴት ምንድነው ወንድ ልጅ እንደዚህ አይነት ችግሮች የሉበትም፣ ወሊድ የለበትም፣ እንዲሁም ደግሞ የሀይድ ጊዜ የለበትም፣ የተለያዩ ነገሮች የሉበትም። እንደ አይነት ነገሮች በቃ ፍሪ ነው ከእንደዚህ አይነት ነገሮች ማለት። ስለዚህ እሱ ብቻውን ቢሆን እንኳን እነዛ ሁለቱ ቢሆኑ መተው ሁለቱ አንድ ላይ ምናልባት አንደኛዋ በትረሳ እንኳን ሌላኛዋ ታስታውሳታለች ከሚል አንጻር እንጂ ሌላ አይደለም። ግልጽ ነው። ለዛ ነው ቀጠለና እዛው ጋር ምን አለ? ናቂሳቱል ዐቅሊ ወዲን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ናቂሳቱል ዐቅል ማለት ከዚህ ጋር በተያያዘ የሚመጣ ነው። አሁን ካልነው ከምስክርነት ጋር የተያያዘ ነው። ራሱ ተፍሲሩም እንደዛ ስለሆነ ማለት ነው። ዲን ደግሞ የሚባለው ምንድነው? ሴት ልጅ አሁንም ሀይድ በምትሆንበት ሰዓት ሰላት አትሰግድም። እዛው ጋር ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ እኮ ሀይድ ላይ በምትሆኑበት ሰዓት፣ ኒፋስ ላይ በምትሆኑበት ሰዓት ሰላትን አትሰግዱም ነው። ይሄ ናቂስ የሚባለው ከዛ አንጻር ነው። አጅራቸው ግን ማለትም ይሄ በዛ ምክንያት በሚመጣ ነገር ወንጀል የለባቸውም። ግልጽ ነው። ወንጀል የለባቸውም። ሴቶች ምንም አይነት ወንጀል የለባቸውም። አንድ ወንድ ግን በሆነ አጋጣሚ ሰላትን ቢተው ያለ እንደዚህ አይነት ምክንያት እሱ ወንጀል አለበት። አሁን ምንድነው ናቂሳቱል ዐቅል የተባለው ከምስክርነት አንጻር ነው። ራሱ መጀመሪያ አሁን ያመጣሽው ራሱ የሚፈሰረው በዚህ ነው። ለዛ እኮ ነው አሁን በአሁኑ በዘመናችን አስተምሮ ትምህርት ላይ ብትሄጂ እንኳን ለምሳሌ አንዲት ሴት የ10ኛ ክፍል ማለፊያ እንዲሁም የ12ኛ ክፍል ማለፊያ ከወንድ ጋር ለምንድን ነው እኩል ያደረጉት? ምክንያቱ ምንድነው? ይሄ ምንድነው? ሌላ እኮ የለውም ምክንያት። ግልጽ ነው። ምክንያቱ አንድና አንድ ነው። በቃ እንደዚህ አይነት ነገር ስለሚያስቸግራቸው ሴቶች በብዙ ነገር ከወንዶች በእንደዚህ አይነት በተፈጥሯዊ ሁኔታ
እንትን ስለሚሉ ነው። በቃ ባጭሩ ማለት ነው። የ12ኛ ክፍል ማለፊያን ብትመለከቺ፣ ቅድሚያ ብዙ ነገር ለሴቶች በሚባለው ነገር ብትመለከቺ፣ እነዚህ ሁሉ ነገሮች ምንድነው? አላህ እውነት ፍትህን ነገር ስለሚፈልግ ነው። በቃ ፍትህ ያን ያለው ነገር ግልጽ ነው። ናቂሳቱል ዐቅሊ ወዲን ዲን የተባለው ደግሞ የሰላት ጉዳይ ሌሎችንም ጉዳዮች አስመልክቶ ነው። እዚህ ጉዳይ ላይ ምናልባት መጨመር የምትፈልጉ ወንዶች ካላችሁ፣ በተለይ ደግሞ ሴቶች ቢጨምሩ ደስ ይለኛል። ግን ሴቶች ቢጨምሩ ደስ ይለኛል። መጀመሪያ እስቲ ስሚዝ ቁጥር አሳይታል መሰለኝ። ቀጥል። ሰላም አለይኩም ኢብሮ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ እስካሁን መልሶችን እያዳመጥኩኝ በቃ እኔ ራሱ ኖት እያዝኩ ነበር ትላለና ማሻአላህ እያንዳንዱን እየገባት እየሄደች ስለሆነ በጣም ነው ደስ ያለኝ። ማሻአላህ ጥሩ የምትረዳና ጥሩ የምትጠይቅ ስለሆነች ማለት ነው። ምናልባት እዚህ ላይ መጨመር የምፈልገው በጣም ጥሩ ጥያቄም ስለሆነ ማለት ነው። እዚች ጋር ከምስክርነት አንጻር በደንብ ኮምፔር እንድታደርግልኝ ራስሽ ኖሃው ስላለሽ ስለ እስልምና በሰማሁት ኖሃው በደንብ ስላለሽ ራስሽ ነው አሁን ምስክር እንድትሰጪ የምፈልገው ማለት ነው። አሁን እዚች ጋር ናቂስ ሲል አላህ Subhanahu Wa Ta'ala ስፔሲፊካሊ ወንዶች ኤክስፒሪየንስ ባላቸውና ሴቶች በዛ ነገር ላይ በጊዜ ኮንቴክስቱን በማየት ማለት ነው ኤክስፒሪየንስ በሌላቸው ነገሮች ላይ ኤክስፒሪየንስ በሌላቸው ነገሮች ላይ እኩል የሆነ ነገር ከሰጠ ትክክለኛ ፍትህ እንዳይሆን ወይም ደግሞ ትክክለኛ ፍትሃዊ ነገር እንደማይሆን ግልጽ ይሆናል። ለምሳሌ እንደምታውቂው በእስልምና ቀዋም ተደርጎ ወይም ደግሞ አስተዳዳሪ ተደርጎ ወይም ደግሞ እንደዚህ የቢዝነስ ነገሮች ሊሆን ይችላል ወጥቶ ሰርቶ ለፍቶ አምጥቶ እንዲያስተዳድር የተደረገው ማን ነው? ወንድ ልጅ ነው። ይሄ ይታወቃል አይደለ? ወንድ ልጅ ነው። ስለዚህ በእንደዚህ አይነት ነገሮች ላይ ውጭ ወጥቶ ለምሳሌ አሁን የቁርአን አያውን ብታዩ ስለ ዳይን የሚያወራ ነው። ስለ ዳይን የሚያወራ ነው። ስለዚህ በዚህ ጊዜ ላይ ወንዶች ስለሆኑ በዛ ነገር ላይ ተሳትፎ የሚያደርጉት ኤክስፒሪየንሱ ያላቸው ወይም ደግሞ እዛ ላይ የሚሳተፉት ቆይ አንዴ ስልክ እየገባብኝ ነው። አንድ ደቂቃ እየዘጋባችሁ አታወራ አለዋ? አዎ አለ። ስለዚህ በዚህ ነገር ላይ ልምዱ ያላቸው ወንዶች ስለሆኑ ወንዶችን ነው በመጀመሪያ ያሳተፈው ማለት ነው። ወንዶችን ምን አደረገ? እዛ ነገር ላይ ኃላፊነት ያላቸውና ኤክስፒሪየንስ ያላቸው እነሱ ስለሆኑ ሴቶች በዛ ነገር ላይ ያላቸው ኤክስፒሪየንስ ከወንዶች ይልቅ ማለት ነው ልክ ሴቶች በሌላ ነገር ላይ እንደሚበልጡት ማለት ነው። ለምሳሌ ቤቶችን ላይ ቴክ ኬር በማድረግ ልጆችን በማሳደግ ልክ ከወንዶች ሴቶች የተሻለ እንደሆኑ ሁሉ ወጥቶ እንደዚህ አይነት የዳይን ጉዳይ፣ የብድር ጉዳይ፣ የኢኮኖሚ ጉዳይ ላይ ኤክስፒሪየንስ እንዳላቸው ሁሉ እነሱን አስበልጦ አስቀምጧል። ያ ማለት ምንድነው? አሁን በደንብ አዳምጪ። ለምሳሌ ምስክርነት ሲባል በዚህ ጉዳይ ብቻ እንደሆነ ሲናገር እኔም ይብሮም እዚህ ጋር ያለነው በአጠቃላይ ሙስሊሞች ማለት ነው ዲናችንን ከመሰረት ከያዝንበት ሐዲሳቶች አንዱ ምንድነው? ከ2000 ምናምን በላይ ሐዲስን ያስተላለፈችልን በአይሻ ሐዲስ ነው። ኢማጂን አሁን አንድ ሰው የአይሻን ምስክርነት ሐዲስን አልቀበልም ቢል ይብሮ ምንድነው የሚገጥመው? ይወጣል። በቃ خلاص አይሻ ሴት ናት እንዴ? አይሆንም፣ አይሻ እኮ ሴት ናት፣ እኔ ይሄ እሷን ሐዲስ አልቀበልም፣ የታለ ሌላ ሁለት ድርብ ቢል ቻው خلاص አብቅቶልሃል፣ እስልምና አብቅቶልሃል። ስለዚህ ምን እየተመለከተ ነው? አሁን የአይሻን ሐዲስ አንድ ዑለማ እኔ ነኝ ያለ ወንድ ሊተች አይችልም፣ በፍጹም አይችልም። ለምን? እሷ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አጠገብ የነበረች የተማረች ያስተላለፈች ናት። ስለዚህ የአይሻ አንድ ሐዲስ ምስክርነት አይበቃም? ላ አይሆንም፣ ቻው ነው፣ ከእስልምና ራሱ ይወጣል። ስለዚህ ምን እያለን ነው? እስልምና እያለን ያለው ኤክስፒሪየንስ ባላቸው ነገሮች ላይ ልምዱ ባላቸው ነገሮች ላይ ልምዱ ባላቸው ነገሮች ላይ ወንዶች በዛ ነገር ላይ ልምድ ካላቸው ኦኬ ያን ነገር ላይ የተሳተፉበትን ላይ ምን ያደርጋል ማለት ነው? ቅድሚያ ይሰጣቸዋል ማለት ነው። ግን ከምስክርነት አንጻር እንደው ሁሌ ምስክርነታቸው አይቀበልም ወይ የእስልምና ምስክርነት አይሆንም ወይ የሴቶች ከተባለ አይሆንም። አሁን እንዳልኩሽ እያንዳንዱን ብዙውን ትምህርታችንን ማለት ነው መሰረት አድርገን የያዝንባቸውን ከሴቶች አንደኛ ሐዲስን ያስተላለፈችን የአይሻ ረዲየላሁ ዐንሃን ሐዲስ አንድ ሰው ሊተችና የሷን ምስክርነት ሊቃወም አይችልም። መሰረቱን የያዝነው ራሱ በሷ ነው፣ በአይሻ ሐዲስ ማለት ነው። ስለዚህ ከዚህ አንጻር ነው ኮንቴክስቱ ይለያያል። በኮንቴክስቱ አንጻር በማየት እነዚህን ነገሮችን ዲል ማለት